ቢትኮይን እንዴት ነው የሚሰራው? እንዴት ነው የሚሰራ ታውቃላችሁ? አስቡት። የ1 ትሪሊየን ዶላር የሚያወጣ አሴት ነው፣ ግን እንዴት ነው የሚሰራ ብዙ ሰው ያውቅም። ይሄ እንግዲህ ዛሬ የምንወያይበት ይሆናል። ዴይ 14 ላይ ደርሰናል ማለት ነው። በሰፊው ይሄ ቶፒኩ ትንሽ ሰፋ ስለሚል በደንብ ትኩረት ሰጥታችሁ ብታዩት ብዬ አስባለሁ። ፐርሰናሊ በጣም ኢንትረስቲንግ እና የክሪፕቶከረንሲ ህይወቴን ስጀምርም በቢትኮይን ስለጀመርኩ ይሄኛው ቶፒክ በጣም ለኔ ትልቅ አታችመንት አለውና እስቲ ተከታተሉት እዩት። ስለዚህ እንግዲህ ቢትኮይን ባጭሩ የብሎክቼንን ዩቲሊቲ በደንብ ያየንበት ነው። የመጀመሪያው ክሪፕቶከረንሲ ነው። ይሄ ማለት በ2009 የተጀመረ ፕሮጀክት ነው ማለት ነው። ወይም የለቀቀው ሰው ራሱ ሳቶሺ ናካሞቶ ይባላል። አኖኒመስ ነው። ማን እንደሆነ አይታወቅም። ፕሮጀክት ሊሆን ይችላል፣ ሰው ሊሆን ይችላል፣ ብዙ ሰዎች ሊሆን ይችላሉ። አንዳንዶቹም ጭራሽ ሲአይኤም ነው የሚሉ አሉ። ባጭሩ ቢትኮይን የመጀመሪያው ክሪፕቶከረንሲ ነው ማለት ነው። እና ምን የተለየ አትሪቢዩት አለው ስትል 21 ሚሊዮን ቢትኮይን ብቻ ነው ያለው ወይም ከዚህ በኋላ የሚኖረውም እና ደግሞ ሞኔታሪ ሰፕላይ ይለይ ነበር። ያኔ በ2009 ሲለቀቅ በምን አንጻር ነው የምታውቁት ከሆነ ወይም ብዙዎቻችሁ አንብባችሁ ከሆነ የፋይናንሻል ሲቹዌሽን ነበር ያኔ ማለት ነው። ብዙ ካምፓኒዎች ወድቀዋል። ብዙ ፕሮጀክቶች፣ ብዙ ትላልቅ ባንኮች ኢቭን ባንኮቹን ሊወደቁበት የፋይናንሻል ክራይሲስ አመት ነበር እና ያኔ ልክ እንደ ሪስፖንስ የተለቀቀ ነው ቢትኮይን ማለት ነው። ሳቶሺ ናካሞቶ የሚለው ዋይት ፔፐሩን ወይም መጀመሪያ የለቀቀበት ብታዩት ሚለው ቤዚክሊ ያ ነው። ፒር ቱ ፒር ካሽ ሲስተም ተብሎ ነበር የተለቀቀው። አሁን ግን በዚህ በ16 በ17 ዓመት ውስጥ ይሄን የመሰለ ኔትወርክ እንግዲህ ተፈጥሯል ማለት ነው። በዚህ ቢትኮይን እንግዲህ እንዳልኳችሁ 21 ሚሊዮን ኮይንስ ብቻ ነው ኤግዚስት የሚያደርጉትም ከዚህም በኋላ ማለት ነው። በዛ ላይ ደግሞ የራሱን ሃልቪንግ ሲስተም ይባላል። ይሄ ማለት በየ4 ዓመቱ ሰፕላዩ ሪዲዩስ ይደረጋል። ከዛ ቀጥሎ ደግሞ የራሱ ይሄ ዲፊከልቲ የሚባል ነገር አለ ወይም ሃሽንግ ዲፊከልቲ የሚባል ነገር። ይሄ ማለት እንዴት ነው? ብዙ ማይነሮች አንድ ላይ ተሰብስበው በጣም ብዙ ኔትወርክ ላይ ብዙ ማይነር ከመጣ ኔትወርኩ በጣም ኤፈርቱን ይጨምራል። which means አታክ ለማድረግ ስትፈልጉት ኔትወርኩን የበለጠ ጠንካራ እየሆነ የሚሄድ ነውና ቀጣይ ፓርት ደግሞ በደንብ ስለዚህ በደንብ አስረዳችኋለሁ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።